እሺ እንዴት ነሽ? እግዚአብሔር ይመስገን። ሁሉ ሰላም ነው። እግዚአብሔር ይመስገን። ይኸውልሽ ካሜራ ላይ አንድ ጥያቄ ልጠይቅሽ ነው። ትመልሽልኛለሽ? መንፈሳዊ ጥያቄ ነው። ከክርስቶስ ስቅለት ጋር ተያይዞ ለ50 ሰዎች የተዘጋጀ ጥያቄና መልስ ፕሮግራም አለ። ይህንን ደግሞ አንቺን ልጠይቅሽ ብዬ ተጠያቂ ቁጥር 1 አንቺ ነሽ። በአንቺ ልጀምር። አንቺ ድነሻል? አዎ ድነሻል። በጌታ ነሽ? ድነሻል? አዎ። እርግጠኛ ነሽ? እርግጠኛ ነኝ። በምን እርግጠኛ ትሆነሽ? እኔ እርግጠኛ የምሆነው ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ስለሞተልኝ ነው። ኦኬ። ክርስቶስ ኢየሱስ ስለኔ ስለሞተልኝ ኢየሱስ ክርስቶስ በሰራልኝ ስራ ድኛለሁ ያልሽኝ ነው? አዎ። እሺ አሁን ድነሻል? አዎ። በድነት ስራ ላይ የአብ የወልድ የመንፈስ ቅዱስ የሶስቱም ሥላሴ አባላት አስተዋጽኦ ምን ብለሽ ታስቢያለሽ? የአብ አስተዋጽኦ፣ የወልድ አስተዋጽኦ፣ የመንፈስ ቅዱስ አስተዋጽኦ ምንድነው ብለሽ ታምኛለሽ? የአብ አስተዋጽኦ ልጁን መላክ ሲሆን ደግሞ የወልድ አስተዋጽኦ መስቀል ላይ ወጥቶ መሞት ሲሆን የመንፈስ ቅዱስ ደግሞ አጽናኖት ነው። ጥሩ መልስ መልሰሽኛል። የአብ አስተዋጽኦ ልጁን በመላክ ነው። የወልድ አስተዋጽኦ ደግሞ መስቀል ላይ በመውጣት ራሱን አሳልፎ በመስጠት ነው። የመንፈስ ቅዱስ አስተዋጽኦ ደግሞ አጽንኦት ወይም በመጽናናት ሁሉ ጊዜ ከኛ ጋር በመሆን የራሳቸውን አስተዋጽኦ አድርጎልሻል። አዎ በቃ አሁን ድነሻል። ለዚህ ነው አብ ወልድ መንፈስ ቅዱስ አንድ አምላክ ብለሽ የምታምኚው። አዎ እኛም የምናምነው ለዚህ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ብለን የምናምነው ምክንያቱ ምንድነው? በድነት ስራ ላይ በድነታችን ስራ ላይ አብም የራሱን አስተዋጽኦ ፈጽሞታል፣ ወልድም የራሱን አስተዋጽኦ፣ መንፈስ ቅዱስም የራሱን አስተዋጽኦ ፈጽሞታል። ሶስቱም አካላት የራሳቸውን አስተዋጽኦ ስለፈጸሙልን በድነት ስራ ላይ አብ በመላክ ልጁን በመላክ ወልድ ደግሞ ፍቃደኛ ሆኖ መስቀል ላይ ራሱን አሳልፎ በመስጠት መንፈስ ቅዱስ ደግሞ አጽንኦት አድርጎት መስጠት እስከ ዛሬ ድረስ ከኛ ጋር ስላለ ሶስቱም ሥላሴ አባላት አስተዋጽኦ ምክንያት ድነናል ማለት ነው። ተባረክ። ወድሻለሁ። እሺ ቴንክ በርቺ። ጌታ ኢየሱስ ክርስቶስ እስኪመጣ ድረስ በርቺ። እሺ አሁን ደግሞ ለነዚህ አንቺን ለሚያዳምጡ ሰዎች ምን መልእክት አለሽ? ለምሳሌ በዚህ በስቅለት ዙሪያ በስቅለት ዙሪያ ኢየሱስ ክርስቶስ እኛን ለማዳን ሲል መስቀል ላይ ወጥቶ እንደሞተና ከኃጢአታቸው እንዲመለሱ እላለሁ። ዋው! ከኃጢአታቸው ተመለሱ። ኢየሱስ ክርስቶስ ስለእናንተ ሞቶላችኋል፣ መስቀል ላይ ወጥቷል፣ ተሰቅሏል። ስለእናንተ የሞተውን ኢየሱስ ክርስቶስን የልጁ የክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ እንደተጻፈ ከኃጢአታችሁ የተናዘዛችሁ እንድትመለሱ ስለ ንስሐ ጥሪ አድርጋለች። እናንተም እኔም ጥሪ አድርግላችኋለሁ። ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ተመለሱ። በበጉ ደም ታጥባችሁ ወደ ሕይወት ዛፍ ለመድረስ ወደ እግዚአብሔር ገነትና ወደ እግዚአብሔር መንግሥት ለመግባት ዝግጁ እንድትሆኑና ዝግጅታችሁን ከወዲሁ እንድታደርጉ እንላችኋለን። ተባርኩ። እንወዳችኋለን። ተባረክ። እሺ